ምንም አያገባውም የራሷ ሰው ነው ማንንም አይመለከተውም እኮ ይሄ ነገር ተቀስ አድርጎ እኔ ግን ማለት ራስህን አስከብሩ ብሎ ሜንሽን ቢያደርጉ ብሩክ እንዳትዩ ማለት አለብን ዛሬ ማለት ነው የምሬ በዚህ በትንሽ እጅ ተመቶ ብሩክ ያማል ብሎ አዝነው ሞተዋል ከተታሙላ ነው በቃ እኛ ደግሞ መቼ መጣች ጀምር ስትመታ እኮ አትመታም እኮ ጆሮውን ይዛ ነው የምትመልሰው እንጂ ጆሮ የኔ እናት እጅ ተመቶ ብሩክ ያመነው አንቺ ሁላችሁም አከብራችኋለሁ ያው ማታ ሁላችሁም እንገናኛለን አልገባችሁም ምን ይገርሽ የኔ እናት ማለት ነው ያው ነው በቃ እንትና ቡዱን ይግቡ አትበይኛ ችግር ላይ ወይ እንደዚህ እንዳታወራታለሁ በውስጥ አወራታለሁ እሺ የኔ ውድ በጣም አመሰግናለሁ ለምን እንደሆነ እንደዛ አልኩት ተመልሰናለሁ ሌላ ሐሳብ እንዳይገባ ብዬ ነው ገባሽ እሺ እንትና ቡዱን ቀርቷል ምናምን ስትሉ ከዛ የነሱም ግራ ይገባዋል የቀረም ደግሞ እንትና ቡዱንን ጠርታ እንትና ቡዱን አልጠራችም ይላሉ ያን ደግሞ ጭቅጭቅ በዚህ ጋር ምናሰው እሺ የኔ ውዶች በጣም አመሰግናለሁ እግዚአብሔር ያክብርልኝ የኔ ውዶች ወዳቸዋለሁ ሰላም ዋሉ በሰላም ማታ እንገናኝ እሺ የኔ እናት እሺ እናመሰግናለን እኛም እሺ እናመሰግናለን እሺ እዚህ ደግሞ አንድ ሰው ሙሽራ መስሏል ፕሮፋይሉን አግብቶ ነው እንዴ መቼ ነው ያገባ ነው እኔ ጥያቄ እኮ እንዴ ሰው ሁላ ድብቅ ነው ብዬሻለሁ ሳንዬ ሰው ሁላ ድብቅ ነው ታይ ብዬሽ ነበር መቅዲ ደግሞ ግን ትደብቀኛለህ ብዬሽ ተደብቃ አገባ በጣም ነው ማዝነው እኔ መቅዲ ሜሪ የማን አስወጣሽ እኔ እናት ወይ እየተደወለበት ነው እንዴት አደራችሁ እናንተ አድራችኋል ለማንኛውም በጣም እንደኔት ይበዛለች እኮ የኔ ፍቅር አመሰግናለሁ የኔ ፕሮፋይል የምትቀይሩት ሁላችሁ አዎ እኔ ከዚህ ሰው ተቀይራለሁ ሰኒ ለኔ ላኪልኝ ፎቶዋ የለኝም እሺ እኔ ቀይራለሁ ሰኒ የኔ ፍቅር ማለት ነው እሺ የኔ ቆንጆ አዎ ሰኒ ለኔ ላኪልኝ በውስጥ መስዬ እንዴት ነሽ ደህና ናችሁ መቅዲ ዌልካም ማሲ የመላጣ ልጅ በጣም አሽቃበሽ ራስሽን አጥቷት በጧት ጩኸት ነው ነው ቀስ በሰንዬ ባነሽ ምንድነው በጧት የምትሉት ምንድነው ቀስ በሚጥያት ደግሞ ባለፈው የሆነ ሰውኛ ቤት ያገባል ያልሽው በዛው ተጨምረሽ ያገባሽ እንዴ አረ ነው ያገባውም ታይ ግን ሁለቴ ማግባታት ነው የሚያገባው ሲሚ ሃዩ ማለት ነው እኔ በህይወቴ ሰው ሲዋሽ አይቼ በጣም ነው የሚገርመኝ አንዳንዴ ሰው እንደዛ ይዋሻል እንደ የሆነ ሰው ዋሽቶኝ እኔ በራሴ ነው ተተከልኩት የምሬ ነው ሰሞኑን ሰርግ ነበር መቅዲ ጋር በዛው መቼም በተላለቅ ሰርግ ትናንሽ ሰርግ አለ የሚባል ነገር አለ መቅዲ የኔ ቆንጆ እንደነሽ ማርክ የኔ ሰላም ነሽ አንቺ ዝም ብላት እቺ ባክሽ ዝም ብላ ትዘላብዳለሽ የኔ ቾክሊት ደህና ነሽ የኔ በዚህ አጋጣሚ አመሰግናለሁ ሃይሚዬ ክበሪልኝ ስንቶቹ ልጆች እያሉ ልውረድልሽ እኔ መቅዲዬ ግቢ ብላ ወረደች የኔ እናት በጣም ነው ገስት ልከሽ ነበረ ኧረ እኔ ገስት አላኩም ገና ጆንስን ነው ግቢ ያለችኝ እኔ እናት እኔ ሰኒ ቤት አንቺ የሰኒ ቤት የሚመጡ ልጆች እኮ የሰው ልጅ አክብሮታቸው እኔ ልጆች ለማለት የጀመርኩት አሁን ነው ግን ድሮ አልልም ነበር እኔ በጣም ስለኮራ በቃ ያንቺ ልጅ ነን እንዴ ሰኒ እኮ ያንቺ ልጆች ማለት ነው አሁን በስማ በጣም አንቺ ሰው ሲያከብሩ ስለ ስርዓታቸው የምር እኮ የሰኒ እኮ በቃ ሚዲያው ላይ እያወራለት ነው ቲዲ ዌልካም እናት እንዴት ነሽ አለ ሰኒዬ ደህና ነሽ አሎ ፈጣሪ ይመስገን ምን እያልሽ ነበረ የሰኒ ልጆች ይለያሉ ይዋ አመሰግናለሁ እንደዛ ስላልሽ የኔ ልጆች ይለያሉ ትክክል ነሽ ዋንጫ ካላት ጫን እየከበርሽ ነው መስዬ የማን ልጅ ነው መሲ እንዴት ነሽ የኔ ውጭ አለሽ ሃዩ ምን አለሽ ካላት ጫን እየከበርሽ ነው ቀስ ብለሽ ቁጭ በይ ማን ነው ግን እሺ ይወጣሉ በቃ ኧረ አይደለም እንዴ እኔ ልቀልድ ነው ማርታን ስለምቀልድ የምን ማውጣት እኔ ሲጀመር ምሳሌ ሰራ ልወጣ ነው ማርታዬ የምር ፕሮፋይላችሁ ያምራል
እሺ እኔ ቆንጆ ቲጂ አመሰግናለሁ። ቲጂ እቺ ደቅደቃዋ ናት እንዴ? ይደቅድቅሽ ነው እቺ ከዚህ አንቺ ፓስ 88 ጊዜ ቀይር ፕሮፋይል ስምም ቀይር ቲጂ ማለት ነው። አሁን የሰኒ ፕሮፋይል ቀይር። እሺ እኔ ቆንጆ ለምን አንቺ ደህና ነሽ ግን ቲጂ? ኧረ እስካሁን ለምን አልቀየርሽም ቲጂ? እኔ እኮ ፈጡማዬ እስከምትሄድ ነበር ሄዳለች። በቃ አሁን ቀይራለሁ። እንትን ነው አሁን መጀመሪያ ቀረብሽ። የኔ ፕሮፋይል ምትቀይሪ አንቺ ጋይስ አርፋዬ የኔ ውድ ማለት ይቅርታ ቀይራለሁ በኋላ። ኧረ እኔ ወጥቼ መልሼ እስከሚገባ ድረስ ሁላችሁም ካልቀየራችሁ እኔ በናቴ ነው የሚታከለላችሁ። ምንድነው ያለው? ምንድነው ቀይሩ የምታያቸው ልጆች? ምንድነው የምንቀይረው? ሰኒ አንቺ መቀየር ቅመምዬ ልትመጣ ነው። ማታ ቅመምዬ ልናያት ነው። ማናት የምትሰርገው? ማናት ታገባው? ቦጋልና አስካሌ ሰርጋል። እንደው የጄሪ ይሻላል ይመችሽ። ቦጋልና አስካሌ ወይኔ እንደው ጄሪ ይመችሽ። ቦጋልና አስካሌ ሲመጡ ጥሪ ተቀበለ ነው። ሀዩ እንዳትውጪ ነው እንዳትውጪ። እሺ ምንድነው መስዬ ሀዩ ማለት ነው። እፈልግሻለሁ። ስነ ስርዓትሽን ያዝ። የምር ላንቺ ብዬ ገብቼ አንቺ ምንድነው የምታመጪው? ሴትዮ ስነ ስርዓትሽን ያዝ። ቦጋልና አስካሌ መሲ ማለት ነው። ለምንድነው እኔ ገብቼ ማለት ነው ዛሬ ጉድ ካላደረኩት እስቲ ቦጋልና አስካሌ እንዴት ናችሁ? ምንድነው ማርቲ የምር ማለት ነው። ሰኒ ይሄን ነገር ማለት አለብሽ ነው። ሰኒ ቦጋለ ምንድነው ማርቲ ብሎክሻል እንዴ ነኝ? ቦጋልና አስካሌ ለምን ጠፋሽ? በይ በእናትሽ ሰኒ ማለት ሰኒ በይ እግዚአብሔርን በይ ሳኒ ስትገቢ ቦጋልና አስካሌ ሊበይ የምትወጣ አንዳንድ ቁጥር ጻፉ እስቲ። በይ ምክንያት በይ እንስቃለን። በይ እኛን ታስገቡናላችሁ እንዴ? ቆይ ትገባለች፣ ችግር የለውም ግን በይ እንደዛ በይ። አስካሌና ማን ቦጋለ አንቺ ድክመቴ ሀዩ ኧረ ነው እንደዛ አይባልም። እናንተ አይባልም። እናንተ ተው እረፉ። ነው ካልኩት እንደዛ አይባልም። ምናምን ምንድን ናችሁ እናንተ? ሲጀምር አብዛኞቹ እኮ አሁን በዚህ ሰዓት ላይ እያሏቸው ነው። ሳኔና እሱ ጋር አይደለም። እነሱ አዲስ ነው። እናንተ ቲክቶክ ላይ ለራሳችሁ እየጨዋችሁ ቤታችሁ ላይ ያላችሁን ነገር እነሱ ሄዳችሁ አስካልና ቦጋለ ማለት ነው። ኦኬ አሁን የትኛው ፕሮፋይል የምትቀይረው ሰንዬ ማለት ነው? ሰንዬ ያደረገችን ነው እነሱ ቤት። እኔ ከዚህ በፊት ብሩኬና እኔ ለልጆቻችሁ ስም አውጥቱ ብላችሁ ነበረ፣ ግን ስለዚህ እኔ አወጣችኋለሁ፣ እኔ ስማችሁን አውጥቻለሁ ብዬ እነግራለሁ። ማን ብለሽ ሲሉ ደግሞ ቦጋሌና አስካሌ ናቸው ይላችኋል። ራሱ በጣም ያምራል ግን ማለት ነው። ይመቻችሁ። ባይ ባይ የኔ ውዶች ማለት ነው። ይመቻችሁ። ብሌን መጣለች። አንቺ በጣም አቀባ እግዚአብሔርን በጣም እንትን ሆናለች። መሲ ምን ሆና ነው? ሀዩ ምን ሆና ነው? ሀይማ ማርታዬ ማለት ነው። በቃ ይሄን እየሰንየን እናርግና ነገ ደግሞ ያንቺ አይ ብሌን መጣች። ብሌን ማታ እየቀየረች ነበር፣ እየመረጠች ነበር። ብሌን ወይ አርጋለች እንጂ ብሌን እንደዋታ አርጋ አረክሽ እንዴ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። አንቺም የኔ ነሽ እንዴ? ወይ እኔ እኮ አላውቅም ነበር፣ አሁን ዛሬ ነው የማውቀው።